ወይኔ እህቴ እንዴ እህቴ ነው ያልሽ? ሁለት እትማማቾችን ማግባት አትችልም እና ግን አለምናት ከወደድካት ለምናት ለምናት ከወደዱት ጋር መኖር እንደማይቻል በወርቅ አይቼዋለሁ። የሰው ልጅ ክፋቱ ደጉን ጊዜ መርሳቱን ይባላል። ከዛ ሁላ መልካም ስራ መሃል ነዞ የሚያወጣው አንዷን ጥፋትን ብቻ ነው። እዚህ ቤት የሆነ ሚስጥር አለ። ምክንያቱም ሰላም ከ20 ዓመት በላይ እዚህ ቤት ውስጥ ኖራለች። የሆነ የምታውቀው ሚስጥር አለ። እኔም ማየን ባየው ቁጥር በቃ በጣም ነው የምጨንቀኝ። ናታን በሩን ክፈትልኝ በእናትህ። ያው ቻርጀሬን ወስደህ ስልኬ ቻርጀር ይዘጋ ነው። ክፍልሽ አመጣልሻለሁ ዳታ። ምን? ክፍልሽ አመጣልሻለሁ። አረ በእናትህ ክፈት እንዴ! ደግሞ ማንን አስገብተህ ነው? በእናትሽ ውስጥ ግቢ። አይ አልገባም፣ እዚህ ነው የምሆነው። አንተ ናታን ቤቢ መጽሐፍ ልትወስድ መጣ እንዴ? ነው እኔስ ምን አልኩ? አዎ ዳጣ እውነቱን ነው፣ ግን ደግሞ ተደበቂ ብሎኝ ነበር። በጣም ይቅርታ። እንዴ ለምን ይቅርታ ትጠይቅኛለሽ? እዚህስ ብታድሪ እኔ ምን አገባኝ? እሱ ምን ነው? በቃ ሻውን ሁለታችሁ ሙቱ። እና እርግጠኛ ነሽ እዚህ ልደር? አዎ እደሪ። ቻርጀር ይዛ እኮ ስልኳን ጥላ ሄደች። በቃ የቢ መጽሐፉን ከልጁ ተቀብዬ አመጣልሻለሁ። ሂጂ በቃ። ወይኔ እህቴ እንዴ! አሁን ደግሞ እኮ ስልኳን ይዛ ሄደች። ቻርጀሯን እኮ ረሳች። እህቴ ነው ያልሽ? እንዴ አዎ እህቴ። ምን ነው? አይ ምንም ገርሞኝ ነው። የምር ግን እዚህ ልታድሪ ነው እንዴ? እደሪ አልሽኝ እኮ። ምን ነው? እደሪያ። እኔ ምን አገባኝ? እደሪ። እደሪሽ እደሪ። ሂጂ በቃ አመጣልሻለሁ። ምን ሆነሽ ነው እናቴ? ምን ፈልገሽ ነው? ምን ነሽ? ምን ፈልገሽ ነው? እማዬ ትናንት እኮ ማለት ነው ኤቢ ኬክ ጋበዘችኝ እና ይሄንን ለመንገር ነው እንደዚህ ቀልቤን ገፈሽ ያለከለክሽ የመጣሽው? አዎ እማዬ። አንቺ ግን አሞሽ ነው እንዴተኛሽማ? ይቻ አክስትሽ አናዳኝ ነው። በቃ አሁን ግን ራሴን አሞኛልሽ። ሂጂ ወደ ክፍልሽ። እማዬ አክስቴ እኮ የለችም። ምን ነው ሳሎን የለችም? እንዴት ሄዳ ነው?
የለችም እማዬ። አክስቴ በቃ ሞተች። እንጂ ልጅ ምን አለ ሲያመኝ ቢያታስቂኝ እንዴ እማዬ የምሬን ነው። አክስቴ ማለት ነው ሞታለች። እዛ ሳሩ ላይ ማለት ነው እንደዚህ ብላ እንደዚህ ወድቅ ድቅ ብላ ሞታለች ፀሐዩ ላይ። አይ ውሃዬና ቀልድሽ አንቺም መቀለድ ጀመርሽ። ምን እያደረገሽ ነው ሳሩ ላይ? ብቻዋን ተቀምጣ ነው? አይ ብቻዋን አይደለም እማዬ፣ ፀሐዩ ላይ ማለት ነው ሳሩ ላይ ሆና እንደዚህ አበላ ከዛ በቃ ብቻዋን ሞታለች። አይ ውሃዬ ሞታ አይደለም። እሺ አሁን ሀገራቸው ብርድ ስለሆነ ቫይታሚን ዲ ከፀሐይ ብርሃን ያገኘሽ ነው። ፀሐይ የሞቀሽ ነው። እሺ እማዬ። ኧረ ብትሞት ግን ጥሩ ነበር እማዬ። እንጂ ክፉ አታናግሪኝ። በሂጂ ሂጂ ወደ ክፍልሽ። በቃ ትንሽ ራሴን አሞኛል ላሽል ሂጂ። ኧረ እማዬ እኔም እኮ ራሴን አሞኛል። በቃ አብረሽ ለተኛ። እኔም እኮ አሞኛል እማዬ። ውይሽ ካለፈለፍሽ ጸጥ ብለሽ ከተኛሽ ችግር የለውም። እሺ አንድ ማውራት ግን አይቻልም። አና ሁለት ታወራለህ። አንድ ማውራት ካለ እሺ እሺ። እማዬ ግን ዝም በይ። እሺ ራስሽን ምን እሺ ምንድን ነው አንቺ ልጅ ብቻሽ ልጅ ተካዜ ታበዣለሽ? ምን ነው? ኧረ ብቻዬን መሆን ፈልጌ ነው። ልዳ እንግዲህ። ኧረ ችግር የለውም። እኔ የምልህ ከዚህ ፍቅር ይዞ ያውቃል እንዴ? የት የትም አገሬ ይዞኝ ያውቃል። እዚህ ገና ሁለት ልብ ነኝ እያመነታው ነው። እዚህ ከለዛ ነው ያዘክ። አገር ቤት እስከ ማን ያዘ? አይ አንገት ወርቅ ብቻ ስሟም ወርቅ ብቻ ነበር ስሟ። እንጂ አሁን እሷን ባየሁበት ይችን ዘልዛላ አየኋት። መቼስ እንደው መቼም ሰው በሷ ልክ እንደው መቼም አልተፈጥሮ። መቼስ ሌላ ነበረች። ምን ያደርጋል እድሜ ዘልዛላ ነው ሲባል ነበር ምሰና እኔ ላይ ደረሰ እንጂ ተንዘላዘልኩ። ለዛን ነው እነሳ ሰው ቢጠፋ ነው እንጂ አሁን ይቺ የምትታይናል። ቀጥ ያለ ሲጣጣ ይመለመላል ጎባጣሉ። አንተ ስነ ስርዓት ያዝሽ እናገርልሃለሁ። አይ ያው ከወርቅ ብቻ ጋር ሳወዳድራት እኮ ነው። የወርቅ ብቻ መቼም እንደው ልዩ ሴት ነበረች። አይ መልክ አንገቷን አይቼን የወደድኳት። መቼም ያየሻት እንደሆነ የወርቅ ፍልቃጭ ነው የምትመስል። ስሟ ብቻ አይደለም እንደው መልኳም ወርቅ። እና ገዜ አፍቅረ ምን ሆንክ? ምን ያልሆንኩት አለኝ? መቼም አልበላ አልጠጣ እንደው ድንግዝ ዝብዬ ድንጋይ ታውቂያለሽ? ድንጋይ ሆንኩ። እሷን ያየው ቀን እንደው ቢመሽ ቢነጋ እንደው ጉዳይ አይደለም። እና አገባት? አይ ታዩ እስኪ እንዴ ምን ሆነች? አንቺ እዚህ ሀገር አግብቼ አፈር ስገፍ አልኖርም ብላ አረብ ሀገር ሄደች። አሁን ትሙት ትኑር የማውቀው ነገር የለም። እንዲያው በእሱ አይነት ለዛነ ሳያት ኩስ መስላ ነው የምትገኝ። አንተ ያው እነግራታለሁ። ያው እንግዲህ ሄደውን ሸኝቶ ያለውን ጠበቅ ነው። ወርቅ እንደሆነ እንግዲህ አንዴ ሄዳለች እዚህ ያለች ለዛ ናት። ለዛም እኮ ግን ቆንጆ ናት። ኩራቷ ነው እንጂ ሸጋ ናት። ግን አለምናት እንዴ ከወደድካት ለምናት ለምናት። ከወደዱት ጋር መኖር እንደማይቻል በወርቅ አይቼዋለሁ። ምን ያለው አሞራ ከዛፍ ይሟገታል፣ ተወደዱት ጋር ማን ሲኖር አይቶታል አለ ያጽፈኝ። ይኸውልሽ ሰው አጥብቀሽ አትውደጅ፣ ተራስሽ በላይ በተለይ አትውደጅ። ያ ሰው ሊሄድ ይችላል። የምትቀሩን የዛ ሰው ትዝታና አንቺ ብቻ ናችሁ። የዛኔ ትጎጃለሽ።
በዛ መምሰልሰል ነው ምን ጥቅም አለው? በይኔም ጓሮና ግቢውን ለፈቃቅድ አንቺም በዚሁ ተምሰልሰይ እኔም በዚህ ልምሰልሰል በጥግ በኩል ዘንድሮ መቼም መምሰልሰል ሆኗል ነገሩ ሁሉ። ብስኩቴን እበላና ለውሃ አልናገርም። ምጥንዬ ወዴት እየሄድሽ ነው? ነይ ቀፊኝ በእናትሽ። እንዴ እኔ ወደ እነ ውሃ እየሄድኩኝ ነው። በእናትሽ ይኸውልሽ፣ ዝም ብለሽ ቀፊኝ በእናትሽ። የኔ መንፈስ ይጋባብሻል። እንዴ ቆይ አርጅን፣ ለምንድን ነው የማቅፈው? እና ደግሞ እሞታለሁ ብለሃል ነበር እንዴ? ለምን እስካሁን አልሞትም? እማ እኔ ከዚህ በኋላ አልሞትም፣ ትቼዋለሁ። ኤቢዬ እኮ ይሻለች የኔ እናት፣ ኤቢ ይሻለች። ልታገባ ነው? አይ ልታገኘኝ ነው። እሺ ያለችኝ። አሁን ወደ ካፌ እየሄድኩ ነው። እንዴት ነው ዘንጫለሁ? በእናትሽ አምሮብኛል። ኤቢ? አዎ የኔ ኤቢ፣ የኔ እናት። ምን ላድርግላት? እሺ በቃ እኔም ለውሃ አልናገርብህም። እሺ ለውሃ ብቻ አይደለም ለማንም ሰው እንዳትናገሪሽ። እነዚህ ምቀኞች ይሄን ከሰሙ ደግሞ የሆነ ነገር ያደርጓታል። እሺ በቃ አርጁ፣ ብስኩት አትበላ? አልፈልግም። ምጥንዬ እስኪ በእናትሽ ቀፊ በይ። በቃ እኔ የምልሽ ምን ልበልልሽ ሳገኛት? አይ በቃ እቤት አገኛታለሁ። እሺ እና ነገ ሰላም ጋር ልትሄዱ ነው? አዎ ዛሬ እንሄድ ነበር ግን አልቻለም። ሰላምም ነገ ነው አለች። መድኃኒት ነገር እየቆረቆረች ነው። ቶሎ ብዬ ለዳጣም ሰላም እናቷ እንደሆነች ለማርታም ዳጣ የኔ ልጅ እንደሆነች መናገር መቻል አለብኝ። አዎ አባዬ፣ ለዳጣ እናቷ ሰላም መሆኗን ማወቅ አለባት። አሁንማ ሆድ በባሳት ቁጥር እኮ ማልቀሽ አድርገዋለች። ታለቅስና ምን ሆነሽ ነው ስላት እናቴን አፍቀኛለች ትለኛለች። እኔም ደግሞ ሁሉም ነገር ስለማቅ በቃ ይጨንቀኛል። በቃ ሰላም እንዳትነግራት፣ ይሄን ነገር እኔ ነኝ መናገር መቻል አለብኝ። ከኔ ነው መስማት መቻል ያለባት። ዳጣ ይሄንን ከሌላ ሰው መስማት የለባትም። ዳጣም እናቷን ማርታም ጉዴን መስማት ያለባቸው ከኔ ነው። ኃጢአቴን መናዘዝ ያለብኝ እኔ ነኝ። አባዬ ዳጣ እናቷን ብታስተውቃት ችግር የለውም ብዬ ነው የማምነው። ግን እዛው ሰላም ቤት ሄደ ብታስተውቃት ይሻላል። ደግሞ እዚህ ቤት ውስጥ ከሰማች ራሷን መቆጣጠር የምትችል አይመስለኝም። ያውም ደግሞ እናቷ ሰላም እንደሆነች ካወቀች በቃ ከቁጥጥር ውጭ ነው የምትሆነው። በጣም ይጨንቃል። 1 አመት ሙሉ የዶሮ እንቅልፍ ነው ስተኛ የኖርኩት። አቢጌል ታዘበች። አቢጌል በጣም አፈረችብኝ። ለሷ ጥሩ አባት እንዳልሆንኩ አሰበች። ደግሞም ጥሩ አባት አይደለሁ። አሁን እኔ ለሷ እውነተኛ አባት አይደለሁ። የማረባ ወስላታ አባት ነኝ። ለዳጣም ቢሆን እንደዛ። በቀጣይ ደግሞ ለሚስቴም የማረባ ወስላታ ባለጌ ባል ሆናለሁ። አባዬ አንተ እኮ ትንሽ ተሰራ እንጂ ለዚህ ቤተሰብ ጥሩ አባት፣ ለማየም ደግሞ ጥሩ ባል ነህ። ናታን እድሜ ልክ ሙሉ መልካም ነገሮችን ልትሰራ ትችላለህ። 1000 መልካም ነገሮችን ልትሰራ ትችላለህ። ግን በእኛ ሰዎች መካከል የሰራው 1000 መልካም ነገር ሳይሆን ያቺን አንዷን ስህተት ይዘው ስምህን እስከ መጨረሻው ድረስ ያጠፉታል። እሱማ አባዬ እኛ እንረዳለን። የሚያስቸግረው ማህበረሰቡ ነው። እንዳልከው ማህበረሰቡ ጉድፍ ፈላጊ ነው። የሰው ልጅ ክፋቱ ደጉን ጊዜ መርሳቱን ይባላል። ከዛ ሁላ መልካም ስራ መሃል ነዞ የሚያወጣው አንዷን ጥፋትን ብቻ ነው። ብዙ ነገር ላደረክለት ሰው አንዲት ስህተት ብትሰራ በዛ ስህተት ብቻ ለዘላለም ሊቆራረጥ ይችላል። ስለዚህ አባዬ በቃ መጨነቅ አያስፈልግም። ህይወት ይቀጥላል። እንግዲህ አደፋፍረኸኛል ናታን። ዳጣም በቀናት ውስጥ እናቷን ታውቃለች። እንግዲህ ከዛ በኋላ ምን እንደሚፈጠር አብረን እናያለን። የሚሆነውን እንቀበላለን። ለማንኛውም አመሰግናለሁ ናታን።
የኔ ቃጅል፣ የኔ እናት፣ የኔ ፒያንካ መጣሽልኝ? ምን ልምጣልሽ? ምን ልዘዝልሽ? ምንም አልፈልግም። የሆነ ነገርማ ተጠቀሚ። አልፈልግም አርጁ፣ ደህና ነኝ። ምንም አልፈልግም። ኤቢዬ ግን ደህና ነሽ? ደህና ነኝ አርጁ። አርጁን አልሽኝ እኮ ስሙን በአካል ጠራሽ እኮ ኤቢዬ። ለምንድን ነው ራስን የምታጠፋ? ትቻለሁ እኮ ራሴንማ አላጠፋም። ከዚህ በኋላ ራሴን አላጠፋም። ይኸውልህ አርጁ፣ በጣም ብዙ ኤቢዎች አሉ ከኔ የተሻሉ በጸባይ በመልክ። ለምን ራስን ታጠፋለህ? ለአንቺ ካልሆንኩ እኮ እኔ ምን መፈጠሬ ምንም ዋጋ የለውም እኮ ክሪስታ። ምን እጠቅማለሁ? እስኪ ይኸውልህ አርጁ፣ አሁንም የጠራሁህ እወድሃለሁ አብረን እንሁን ምናምን ልልህ አይደለም። በቃ አርጁ እኔን ተወኝ። ምክንያቱም አልወድህም። አንተንም አልወድህ ደግሞ ቆንጆ ስላለሆንክ ወይም ደግሞ በጣም ብዙ ችግር ስላለብህ አይደለም። በቃ አርጁ አላፈቅርም። ፍቅር ደግሞ ስሜት ነው። ስለዚህ በቃ እኔን ረስተህ የራስህ ህይወት መኖር ጀምራችሁ። አልችልም ኤቢ፣ እኔ ልረሳሽ አልችልም። ዳግም ሊፈጠር እንኳን አንቺን ልረሳሽ አልችልም። ሞቼ አጥንቴ ቢቃጠል አስሜ በህንድ ውቅያኖስ እንኳን ቢበተን እኔ ልረሳሽ አልችልም። አልችልም ኤቢ። ምን ማለት ነው አርጁን? የምትወራው ነገር ግን ታውቃለህ? ከልብ ነው የምታወራው? አርጁን እያሰብክ ነው የምታወራው ነው ወይስ ዝም ብለህ እንደመጣልህ ነው የምታወራው? በደንብ አድርገህ ስማኝ። ህይወት ፊልም አይደለችም። እሺ፣ ፊልም ላይ የምናየው ነገር እውነት አይደለም። ሰዎች እንዲሆን የሚፈልጉት ነገር ነው እና ደግሞ ሰዎች እንደሚፈልጉት ነገር እና እኛ የሚሆነው ነገር ደግሞ አንድ አይደለም። አንተ አሁን እኔን ጥግ ድረስ ብትከተለኝ ልታገኘኝ አትችልም። ፊልም ላይ ግን አክተሩ የሚወዳትን ልጅ ዋጋ ከፍሎ ሲያገኛት ታያለህ አይደል? ሴሬናም ላይ ጎክ ግን ሳልማን አላገኛትም፣ ሞተች። እኔ ደግሞ ባልሞትም አታገኘኝም አርጁ። በቃ እርሳኝ አርጁን፣ በቃ ተወኝ። የራስህ ህይወት መኖር ጀምር። እኔም አንተም ብዙ ዋጋ ከፈልም። አይበቃንም አርጁ። እኔ አሁን የድሮ ኤቢ አይደለሁም። በጣም በብዙ ነገር ተለውጫለሁ። ስለተለወጥኩ እንጂ አሁን ላገኘህ የመጣሁት አርጁን። በእኔም በአንተም ምንም የተቀየረ ነገር የለም እና አርጁን በቃ ከዚህ በኋላ የራስህ ህይወት ነው። እኔ ከዚህ በኋላ አልሰድብህም፣ አላቋሽሽም፣ አግዝሃለሁ። እኔ እንድትረሳኝ በብዙ ነገር አግዝሃለሁ አርጁ። እኔ አልችልም፣ በፍጹም ልረሳሽ አልችልም። እኔ አንቺ መርሳት አልችልም፣ በቃ አልችልም። ትችላለህ አርጁ። ማንም ሰው እኮ አፍቅሮ የሞተ ሰው የለም። ራስህ ላይ ስራ። ደግሞ ለምንድን ነው እንደዚህ መርዝ ምናምን ይዘህ ደግሞ አትዙር። አርጁን ደውልልኝ፣ ስትፈልግ አገኘሃለሁ። ሰፈር መምጣት ትችላለህ። ግን በቃ አርጁን ይቅርታ፣ እኔ ሚስት ልሆን አልችልም። ምክንያቱም የኔ ምሳሌዎች እናትና አባቶች ናቸው። እነሱ ደግሞ ተፋቅረው የተጋቡት። እኔ ደግሞ በይሉኝታ ሳላፈቅር ካንተ ጋር መሆን አልችልም። ቢያንስ በቃ ስፈልግሽ ታገኝኛለሽ አርጁ። እኔ ስላልኩ ደግሞ በየሰዓቱ አንተ ማግኘት አልችልም። ይኸውልህ እኔ አንተን ለመርዳት ስሞክር፣ አንተም ደግሞ እኔን ለመረዳት ሞክር። እሺ እሺ፣ በቃ እረዳሻለሁ። እሺ፣ የሆነ ነገር እንኳን አትጠቀም። አይ ምንም አልፈልግም። እሺ፣ አፈቅርሻለሽ። እሺ Because I'm up here alone, it's not outside the accent. Cause I'm up here alone, it's not what I'm gonna tell you. Cause I'm up here. አጅሪት ከዚህ መጣ። ምንድን ነው ደግሞ ዛሬ ጥርስ በጥርስ ሆነሻል? ገዜ ዛሬ በጣም ደስ ብሎኛል። አረ እንኳን ደስ አለሽ። ምን ተገኘ? ለእናቴ እኮ ብር ላኩላት። አረ ለዛ ነው እና እንዴ ደሞዜ ላኩላት። በቃ በጣም ደስ ብሎኛል። ምን አንቺ ህይወት? ተው እንጂ ገዜ፣ የኔ ህይወት እናቴ ናት። እናቴ ደስ ካላት በኋላ ነው ስለ ራሴ ማሰብ የምፈልገው። እሱማ ልክ ነሽ፣ ግን እናትሽ የሚደሰቱ አንቺ ደስተኛ ስትሆኝና ጥሩ ሰው ስትሆኝ ነው። አይ አንተ እሱንም አሁን የታገኘዋለሁ ብለህ ነው? ለምሳሌ ባል ብታገቢላቸው ደስ ነው የሚላቸው። አይ አንተ እናቴን የሚያኮራ ባል ከየት አገኛለሁ ብለህ ነው? እሱስ እውነትሽን ነው። ደሃ የወለድ እንዳልልሽ ከልጅ የሚያገኘውን ደስታ ሳያገኝ ሊሞት ነው። ሁለት ቅጣት ነው። እኔ ላግባሽ እንዳልልሽ አሳፍርሻለሁ፣ አላኮራሽ። ምን ማለትህ ነው?
ምን ማለት አለው? ለዛዬ ቀልዱስ ቀልድ ነው። እኔ ምን አለ የወንድ ልጅ ትልቁ እርግማን ድህነት ነው እንጂ አንቺን የመሰልሽ ቆንጆ አግብቼ ከአንቺ ልጅ ወልጄ ብኖርማ ደስ ይለኝ ነበር። ግን ምን ዋጋ አለው? እናትሽን አላስደስታቸውም፣ አላኮራቸውም። ምክንያቱም ድሃ ነኝ። እሱማ እኮ ተሰርቶ ይገኛል። ምን ሰው ሁሉ ሰርቶ አይደል እንዴ ሀብታም የሚሆነው? አይ ለዛዬ አሁን እኔ ቤት ጠብቄ ቤት እሰራለሁ። እድሜ ዘመኔን ቤት ጠብቅ እንደሆነ እንጂ ቤት አይኖረኝም። እና ድሃ እስከሆንኩ ድረስ ደፍሬ ሴት መጠየቅ አልችልም። ከዚህ በኋላ ታምር ካልተፈጠረ በስተቀር ቤትም ትዳርም ሊኖረኝ አይችልም። ችግር የለውም ገዜ፣ ሁሉም ይደረስበታል። ባለው ደስተኛ መሆን ነው። እሺ ችግር የለውም ለዛዬ። አዎ ችግር የለውም። እሺ ካልሽ አስብበታለሁ። ምኑን ነው የምታስብበት? ለዛ እኮ እንደው አንቺን ዝም ብሎ ነው ሳይሰናበቱ ማለት ሄደሽ ነገር ታበላሻለሽ። ከምሬን እኮ ነው ገዜ። ይልቅና እስኪ በዛ በኩል ሰው የለም እንዴ? ከሞት የተረፈች አክስታችን አለች። ናና ጨርሳት። የእሷን ነገር አታይሽብኝ። በይ ደህና ሁኚ። ቆይ ምን አይነት ህልም ነው ዛሬ ደግሞ በቀሚሱ ውስጥ የተኛሁት? ለምንድን ነው? ቆይ ግን ሰላም እናቴ ትሆን እንዴ? ብዙ አመት እዚህ ቤት ኖራለች። በዛ ላይ ትወደኛለች። እንክብካቤዋ ለየት ያለ ነው። ቶሎ ቶሎ ካልመጣች ትለኛለች። በዛ ላይ ዋሹኝ እንጂ ሰላም ስለ እናቴ ለናታ መሰጠችው ወረቀት ላይ ጽፋለች። ግን አላሳይሽም አሉ። ግን ደግሞ እኔ ልጇ ብሆን ለምን ዝም ትለኛለች? እናትሽ ነኝ ልጅ ነሽ ለማለት ምን ይከለክላታል? አይ ሰላምዬ ዝም ብላ ነው የምትወደኝ። ወይም እናት እንደሌለኝ አውቃ በልቧ አንድ እናት ስላሰበችልኝ ይሆናል በህልሜ የምትመጣ። ሰላም ግን እዚህ ቤት የሆነ ነገር አላት። ቤት ተከራይ ሲሏት አልፈልግም፣ ከዛ ቤት መውጣት አልፈልግም አለች። ብቻ ግን እስኪ ነገ ሲሄድ በህልሜ ጭምር እየመጣች እንቅልፍ ማጣቴን እነግራታለሁ። ቶም ያሸንፋል። እሺ ቶም ነው የሚያሸንፈው። ጄሪናት ሸንታሻ ቶም ነው። ቅድም እኮ እንደውም ቶም እንደደርጎ መጥቶታል። እሺ እና ጄሪስ በመርፌ እንደዚህ ጥቅቅ አድርጋ አልወጋችሁም? ወግተዋለች። እሺ ዶሮ እኩል ናቸው። እሺ እያስሮጠው ነው። yes ሲቀጠቀጣልሽ እኔ ማከፍት ነው እንደሚመስልሽ? ማከፍት ነው እና የራሳችን ቤት እኮ ነው። ቲቪው የኛ፣ ሪሞቱ የኛ። እንዴ ቶም ጀሪ የኛ። አረፊ እንደውም ተከነጠለ። እሺ በቃ ውሃዬ፣ ነገ በኛ ቤት በኩል ነይና ትምህርት ቤት አብረን እንሄዳለን። እሺ
አልፈልግም። እኔ አልሄድም። እኔ ትምህርት ቤት የሚባል ነገር ከዚህ በኋላ አልሄድም። በጣም አስጠልቶኛል እንዴ! ከዚህ በኋላ ትምህርት የሚባል ነገር አልፈልግም። አስጠልቶኛል እንዴ! እንደውም ነገ ያመኛል። እሺ። እና ቆይ ገና ነገ ያመኛል ብለሽ ነው ትምህርት ቤት የማትሄጂው? እና በቃ ያመኛል ማለት ያመኛል ነው በቃ ነገ ነው ያመኛል። ቆይ አንቺ ግን ለምንድን ነው ትምህርት የማትወጂው እንዴ? እና ሁሌም ትምህርት ነገ ትምህርት ከዛ ደግሞ ከነገ ደግሞ ትምህርት እንዴ! ትምህርት ያስጠላም እንዴ! አያልቅም እሱ ለራሱ ያስጠላል። አያስጠላም? እሺ እንዴ እና እኔ እኮ ትምህርት ደስ የሚለኝ ማለት ነው የእረፍት ጊዜና ከዛ በኋላ ደግሞ ወደ ቤታችን ስንለቅቅ ብቻ። ይልሽዋይ መማር ግዴታችን ነው። ካልተማርነ ደደብ ነው የምንሆነው። ደደብ እንደማ ተንኮል የሚሰሩና ሰዎችን የሚጎዱ ሰዎች ደደብ ይባላሉ። እሺ ተንኮል? አዎ። ለምን ተንኮል አንሰራም ግን? በማን ላይ ነው የምንሰራው? በለዛ ላይ ወይ ደግሞ በአክስቴ ላይ እንስራ። እንዴ አክስትሽንማ እኮ ባለፈው አናደድናት። እና ተንኮል ጥሩ ነው? አይ አይደለም፣ እንደውም ገና አሁን ደደብ ሆነ። እንዴ እኔም ነው? አዎ። እና በቃ ሁለታችንም ደደብ ነን። ጅል ነሽ። እሺ ነይ በቃ ውጭ እንጫወት። ነይ። እኔ ውጭ መውጣት አልፈልግም። ከፈለግሽ ነይ ክፍል እንግባ። ነይ ክፍል እንጫወት። እሺ በቃ ናታን። እንዴት ነሽ ኤቢ? እንዴት ነህ? የት ቆይተሽ ነው እስካሁን? አርጁን ጋር ነበርኩኝ። ቁርጡ ልንገረው ብዬ እሱ ጋር ሄጄ ነበር። እና ምን አለሽ ታዲያ? አናግር? አዎ ግን የምሰማኝ አይመስለኝም። ግን እነግረዋለሁ። ስማኝማ ናታን፣ ለምን ቤት ከመግባታችን በፊት በጥግ በኩል ለምን ትንሽ አናወራ? ኤቢ ትንሽ አሳይመንት አለኝ። ወደ ክፍል መግባት አለብኝ። ተወልዶ ሲጀምር እኔ ማውራት ስለማትፈልግ እና ልታኮርፊ ነው? እና ለምን አላኮርፍም? አላናግርሽም እያልከኝ። እሺ ስለምን የምታወሪኝ? ማለቴ በምን ጉዳይ? በቃ በጥግ በኩል እንድና ከዚያ እኔ ስለ ጉዳዩ እነግርሃለሁ። እሺ ነይ። እሺ የቱ ጋር ይሻለናል? ማለት ነው። እኔ ልቀመጥ ደክሞኛል። እሺ እና ለምን ነው የፈለግሽ? ሉሲ ግቢ እንዲያለ ዝንብ ይሄንን ማዳበሪያ ብለው የዶሮ ኩሳ መጣው ደፍተው ፍግ ይደረጋል። የፍየል ፍግ ይደረጋል። አሁን እንደው የዶሮ ፍግ አድርገው ዝንቡን የሚያስወሩት እንዲያለ ግቢ ሁሉ ዝንብ በዝንብ ነው። መጣሽልኝ እኔ እናት እንዴት ነህ? አለሁልሽ። መክሰስ ልስራልህ? ቆይ ምን ልስራልህ? አንቺ እኔ እዚህ ቤት ዘላለም ኖር ይመስል ዝም ብለሽ ወዲን የምታሰፊው በሆነ ባልሆነው። ምን ነው ገዚ ነገን ትፈራለህ እንዴ? አልፈራም። ወዲ እኮ ያስለመልሽው ነው አንቺ የሚልሽ። እሱስ እውነትህን ነው። ገዚ ግን እንደው ምን አለ እንደው ከዚህ ሁሉ ቤት ከዚህ ሁሉ መኪና እንደው ፈጣሪ ለኔና ላንተ እንደው ምን አለ አንድ እንኳን ቢሰጠን። አይ ለዛ ጅል ነሽ መሰል። ይሄ ሁሉ መኪናና ቤት እኮ ለጥቂቶቹ ነው። ለኛ ለድሆችማ ብዙ ነን። ከት እናገኘዋለን። እንደው ሳስበው ድክም ይለኛል። እንደው በዚህ እድሜ አግብቼ ወልጄ ቤተሰብ መስርቼ እንዴት ነው የምኖረው እያልኩ ሳስበው እንደው ከዚህ ሁሉ እንደው ሞቼ ብገላገል ስላለ ወግጂ ለምን አባቱ ብዬ ነው የምሞተው? እኔ የሞትኩለት ከቅርብም ከሩቅም ተሰባስቦ እኔን ቀብሮ ወደው ለሚረሳኝ ሰው ብዬ ነው። በትኩስ ሬሳ ላይ ተሰብስቦ ካርታ ለሚጫወት ሰው ብዬ ነው እኔ የምሞተው። ድጋሚ እንዲህ አይነት ነገር እንዳታስብ። ከዚህ ግን ተምረሃል እንዴ? አይ
ብዙም አልዘለኩም ማስኮላ እንጂ ጀምሬው ነበር። ገጠር ማን ያስተምራል ብለሽ? ንግግር ግን ደስ ይላል። ንግግር እኮ የኔ ነው። አንተ ደስ ትላለህ አትይኝ? አልልም። እሺ አሁን እልህ ላይ ነሽ። እኔ እንደው አንዴ ካፌ ወጣል እጠብቅሻለሁ። እና እኔ ከብት ነኝ እንዴ የምትጠብቀኝ? ለማንኛውም መክሰስ አልፈልግም ብለሃል እና ልሂድ። ኧረ እንጀራው ይቅርብኝ አልኩ እንጂ ጥሬውንማ አምጪልኝ። ምን ቆሎ ማለት ነው? በስሙ ጠራሽው? እና እንዲሁ እኔ ስለዛ እንዲሁ አንቺን ቁርጥ መባረክሽ እንዴ የሚቆርጥም ወገግ ምን ይመስላል? እንጃ አንድ ቀን እንጃ ብቻ እንዲሁ እንጃ ያገጣጠመ ይለት ወይ ሰዓቱ ግን ሰዓቱ እሺ ለምን ነው የፈለግሽ? አይ ምንም እንዴ ዝም ብዬ ላውራ ስለፈለኩኝ ነው። እሺ ግን እዚህ ጋር ሆነን ነው ማየ እንዳይሆን አንተ ከኔ ጋር እዚህ ጋር መጥተህ ስለማትፈልግ ነው እንጂ እማዬ እኮ አንድ ላይ ብትሄድ ደስ እንደሚላት አንተም ታውቃለህ። እና እንዴት ነው ህይወት? ከለውጥ በኋላ እየተመቸሽ? ህይወት እንቆቅልሽ ሆናብኛለች። ሁሉም ነገር ትርጉም እያጣ ነው። በቃ ሁሉም ነገር ውሸት ሆኖብኛል። ኤቢ እኛ በሞት ሂደት ውስጥ ነን። ዝም ብለሽ ተደሰች። በትናንሽ ነገሮች አትጨነቂ። አባዬ ዳጣን የምታክልሽ ከሌላ ወልዶ በማዬ ላይ ማግጦ መሆኑን ማወቁ ቀላል ነገር ነው ናታን። ቆይ ይሄ ነገር ዝም ብሎ የሚረሳና የሚታለፍ ነገር ነው ናታን። እኔ ማዬን ባየው ቁጥር በቃ በጣም ነው የሚጨንቀኝ። አይዞሽ ኤቢ፣ አባዬ ያስተካክለዋል። እማዬ ይሄን ነገር ያወቀችለት አባዬ ቁጭ አድርጋው ነው የምትሄደው። እማዬ በፍጹም ይሄን ነገር ልትቀበለው አትችልም ናታን። አይ አታደርገውም፣ እርግጠኛ ነኝ። እማዬ ይቅርታ ታደርግለታለች። መቼም አታደርገውም ናታን። እማዬን አታውቃትም ማለት ነው። እኔ አባዬን ጠርጥሬ ያን ያክል ስለፋ እንኳን እማዬ እኮ አባዬን አንድ ቀን ቢሆን በሀሳቧ ጠርጥራው ራሱ አታውቅም። እማዬን አታውቃትም ናታን። እማዬ በጣም ኃይለኛ ናት። በቃ ይሄ ቤት መበታተኑ ነው ናታን። አንቺም ይሄ ሚስጥር ሰምተሽ ዝም ብለሽ ችለሽ መያዝሽ ጥሩ ነገር ነው። አሁንም ሜቢ አባዬ ሁሉንም ነገር እስኪያስተካክለው ድረስ ዝም ነው ማለት ያለብሽ። እሺ ግን ዳጣቴ መሆኗን ካወኩ በኋላ በቃ ውስጤ በጣም በብዙ ነገር ተጨንቋል። እንዴ ለምን? አንዱ ደግሞ አንተ ነህ። እንዴ እኔ ምን አደረኩ? እኔ እኮ እወድሃለሁ ናታን። ይሄን ደግሞ ጠንቅቀህ ነው የምታውቀው። እሷ ደግሞ ታፈቅራለች። እህቴ ናት እኮ ናታን። ሜቢ እኔ በቃ እንግባ። አይ ቆይ እሷ ደግሞ እንዳየኋት ፍቅር ጸንቶባታል። እንደዚህ ደግሞ ያደረግኩ አንተ ነህ። እና ተቀጣ ነው ሜቢ? ተቀጣ እያልኩ አይደለም፣ ግን ደግሞ በቃ አስብበት ናታን። እሺ ምኑን ነው ማስብበት ሜቢ? ናታን ሁለት እህትማማቾችን ማግባት አትችልም። እናማ መምረጥ አለብን ናታን። እኔ ከጠሉ አልወድም፣ ከወደድኩ ደግሞ ለመጥላት እቸገራለሁ። እኔ ነኝ መጀመሪያ የሚወደድኩ፣ መጀመሪያ የሚያገኘው እኔ ነኝ። ግን ደግሞ ዳጣ እህቴ ነች፣ እሷ እንድትጎዳብኝ አልፈልግም። ኤቢ በዚህ ጉዳይ ማውራት የለብን። ሊለወጥ የሚችል ምንም ነገር የለም። ድሮ እኮ ጸባይሽን ካስተካከልሽ እወድሻለሁ ትለኝ ነበር። ከተረጋጋሽ ጥሩ ሰው ከሆንሽ አገባሻለሁ ትለኝ ነበር እኮ ናታን። አሁን እኮ እንደዛ ሆኛለሁ። ግን ደግሞ እህቴ ትወድሃለች፣ በጣም ነው የምትወድ። እኔ እንደሷ ፍቅሬ መግለጽ አልችልም። ምናልባት እሷ ከኔ በላይ ስስ ልትሆን ትችላለች። ግን ደግሞ ብቻ አላቅም፣ ምን እንደማደርግ አላቅም። በጣም ጨንቆኛል። እኔ አሁን ኤቢ ወደ ቤት እንግባ። ደግሞ ማለት ነው የሰላምዬ ልጅ ማለት ነው ይዘንባት ነው። እሺ ምን መጣ እንዴ? እሺ አትለንም። አብራ ካልመጣች እኮ አሰጠን እንዴ? እና አንቺ ማለት ነው ስታወራት፣ ከዛ እኔ ደግሞ ልጁን ልጅ እወጣለሁ ውጪ። እንዴ ቆይና ልጁ ምን ይጠባል እንዴ? ጡት ነው። የማንን? ያንቺ ጡት አለ፣ ከዛ የማየም አለ፣ የኔም እኮ ጡት አለ። ጅል። እሺ የኛ ጡት እኮ ወተት የለውም። እማዬም ብትል ልጅ ስላልወለድሽ ወተት የለውም። በቃማ ወተት ይጠጣል። በቃ እዩልሽ ውሃይ፣ ዝም ብለን ሄደን አይተነው ስመነው እንመጣለን። እሺ ኧረ እባክሽ ይዘነው ነው እሺ ምን መጣ። አለዛ ግን ማለት ነው እንደውም እኛ መኪና ውስጥ አገቢ። እሺ ኧረ ነው። አዎ እሱን እነ ናታን ይምጡና እናያለን። ካላመጣ ነው እንደውም አትሄጂም አንቺ እራሱ። እሺ በቃ ይዘነው እንመጣለን። እሺ
እኔ ምን አገባኝ? አዎ እናመጣዋለን። ይመጡ እንዴ ነው? እኔ ከዚህ ጋር ቁጭ ብለን እንጠብቃቸው። እንዴ ፀሐይ ነው ጥሪያቸው። ግን እናመጣዋለን ብለሻል። እና በቃሽ ይዘን እንመጣለን። ያ አገባኝ እንግዲህ ከምር ለሚያዩት ሰው እኮ በጣም ነው ደስ የምትሉት። ኧረ እባክህ አንድ ላይ ስታይ ደስ ይልሃል አይደል? አዎ ይቢ የምሬ ነው። በጣም ነው ደስ የምትሉት። ያው ግን አንድ ሰው ለአንድ ነው። በቃ እንዴት ናታን? ደግሞ እኮ እነሆ ወጥተው ነበር። የት ሄደው ነው? ኤቢ አቤት። ሰላም ስለ እናቴ ወረቀቱ ላይ ምን ብላ ነበር የጻፈችው? ዳጣ እኔ ነገርኩሽ አይደል እንዴ? ለምን እሷ የምትጠይቂያት? ናታን ዝም በል። እኔ የጠየቅኩት ኤቢን ነው። ቃች ለምንድን ነው ማወቅ የፈለግሽው? እናቴን ስለማላውቃት። እና ታዲያ ለምን አባዬ አይነግርሽም? እዚህ እኮ ከማን እንደወለደሽ ያውቃል። እሱም ማወቅ ግን ሊነግረኝ ፍላጎት የለውም። ለምን? እኔ እንጃ። ናታን ደግሞ ልጄ ናት ያለችው ስለወለደቻት ሳይሆን ስለምትወዳት ነው ያለኝ። ያው እንግዲህ ሙሉ መረጃ ያለው ናታን ጋር ነው። እሱን ጠይቂው። ናታን በእናት ነገር ምን ብላ ነው የጻፈችው? አዎ ዳጣ ከዚህ የተለየ ነገር አልጻፈችም። ታውትሽ ኪዲዬን ዛሬ ሰላምን አልፈታትም። እሷ በደንብ ታውቃለች እዚህ ቤት የሆነ ሚስጥር አለ። ምክንያቱም ሰላም ከ20 ዓመት በላይ እዚህ ቤት ውስጥ ኖራለች። የሆነ የምታውቀው ሚስጥር አለ። ዛሬ እያንዳንዱ ልቤ የጠረጠረውን ነገር በሙሉ ትነግረኛለች። አልፈታትም። በላውን እንሂድ በቃ። በቃ ተይው፣ እንደዛ ከሆነ አልሄድም። እንዴ ናታን ለምንድን ነው የማትሄደው? እነሆ እኮ እየመጡ ነው። ረፊ አትነካኪ። ኧረ እሺ ናታን እኔ ልንዳው። ረፊ እስቲ አርፈሽ ቁጭ በይ። ይልቅ ሂጂና በሩን ክፈች። እንዴ አልከፍትም እና መጠን ትክፈተው። እሱ ክፈች ሂጂ። ኧረ ሂጂ። ታስጣላኝ ናታን። እሰይ እራስሽ እሰይ። እሺ ሄብዬ በስንት ጊዜሽ ልጠይቂ መጣሽ? የድሮ አይቢ እኮ ተቀይራለች። አሁን አዲስ አበባ። እሰይ በጣም ደስ ይላል ሄብዬ። እንኳን ለዚህ ያበቃሽ። አመሰግናለሁ ሰላምዬ። ያው እስከ ዛሬም ስላስቸገርኩሽ በጣም ይቅርታ። ኧረ ወይ ሄብዬ በጭራሽ አላስቸገርሽም። ሰላምዬ ጥያቄ አለን። ጥያቄ ይዘን የመጣ ነው። ምንድን ነው ዳጣዬ? የምን ጥያቄ ነው? ከምሬ ነው ሰላምዬ። በህልሜ እየመጣሽ እያስጨነቅሽኝ ነው።
ዳጣ ተይ፣ እንደዚህ አይባልም። ሰው ቤት መጣን። አይ ናታን፣ ዛሬ ግዴታ ነው ኪድዬን ሰላም ያልፈታሽ። ይኸውልሽ ዛሬ ልቤ የጠረጠረውን አረጋግጬ ወይም ደግሞ በቃ ሁሉም ነገር አውቄ በሙሉ ልቤ ነው መሄድ የምፈልገው። እንዳጣየ ምንድን ነው? ይኸውልሽ ሰላም፣ በህልሜ ትመጭብኛለሽ፣ ከዛ ቀሚስሽ ውስጥ እገባለሁ እና ደግሞ ወረቀቱ ላይ ስለ እናቴ የሆነ ነገር ጽፈሻል። ከእኔ እድሜ በላይ ደግሞ እዛ ቤት ውስጥ አንቺ ኖረሻል። ስለዚህ ስለ እናቴ የሆነ ነገር ታውቂያለሽ። ዳጣ ናታን ዝም በል። አንድ እርግጠኛ የሆንኩበት ጉዳይ አለ። ምንድን ነው እሱ ዳጣዬ?